የወንዶች የእርግዝና ምልክቶች ወይም ኩቫድ ሲንድሮም የወንድ ልጅ የላብ ሽታ ለሴቶች ሙድ ጥሩ እንደሆነ ተመራማሪዎች ተናገሩ። ዘፍናለሁ ብለህ ሲኖ ክላክስ ታውላለህ። እናቱ እየተጀናጀንክ ስታገኝ ደሞ መተናል በዩቲዩብ ለነለው ነው ላስጨንቀው ነው ዩቲዩብ ህብረተሰብ። ዋትስአፕ ቱ ፋሚሊ እንዴት ናችሁልኝ? ዋይዲቶም ተመልሼ መጥቻለሁ። ዛሬ ግን ስፔሻል ገስት አለን። ሚስተር ዊ ኢን ዘ ሃውስ ዌልካም ብያለሁ። እንዴት ነህ? ዌልካም። እንግዲህ ከቲክቶክ በተጨማሪ በዋይዲ ዩቲዩብ ቻናል ብቅ ብለናል። ጥሩ ጊዜ ይኖረናል። አብራችሁን ታበሉ። የሚገርማችሁ ሚስተር ዊ ቲክቶክ ላይ ከ300,000 በላይ ፎሎወርስ አለው። ሰሞኑን ማለት 300,000 ገባው። እንኳን ደስ አለ ብያለሁ። የበሶ ፕሮግራም ላይ ሳተመጪ አሁን ላይ ፐርሰናል ብሎግ እየሰራ ነው። ከእናቱ ቤት ወጥቶ ኑሮን እንዴት መኖር ይቻላል ላጤ ሆኖ በሚል ቪዲዮ እየሰራ ነው። የእናቴ ብለቄ ቤተክራይ ቁጣው ዛሬ ቀን 13 12 እንደውት ሽንኩርት ዛሬ ዘረኝነት ቀደርሱባታል። ጠቁራለች በደቡ ነው። ሽንት ቤት ስገባ ቂጥን የምትታጠበው በዘይት ነው ወይስ የምታመጣቸው ሴቶች የምታሰፍራቸው በዘይት ነው? ወይኔ ማመጣው ሽንኩርት ያሰራን ሚያሩ ነገሮች በዙሪያ የበዙብኝ እኮ። እንዴት ነው ላጤነት? እንዴት ነው ላጤ? እንግዲህ እኔ እንደ ላጤ ምን የከበደ ነገር ይኖራል? ጀስት እንደ ባለ ትዳር ነው አኖናለ ሁሉ እንጂ ያያረኩበት ነው። ስለዚህ በጣም አሪፍ ነው። ወጣቶች ለእናንተ በጣም ጥሩ ትምህርት ነው። ከቤት ወጣችሁ እንዴት ስትሮንግ ሆናችሁ መኖር ትችላላችሁ የሚለው ቲክቶክ አካውንቱን እዚህ ከስር የምትመለከቱት ነው። ገብታችሁ ሁላችሁም ተመልከቱት። ዩቲዩብ አካውንትም አለው ከስር የምትመለከቱት የሱ ዩቲዩብ አካውንት ነው። ዲስክሪፕሽን ላይ የቻናሉን ሊንክ አስቀምጥላችኋለሁ። እንዲ ስክሪን ላይ ታገኙታላችሁ። ሁላችሁም የኔ ቤተሰብ ይሆናችሁ ሚስተር ዊን ሄዳችሁ ፎሎ እንድታደርጉ ጠይቃችኋለሁ። ዛሬ አብረን እንስቃለን። ነቆራ አለ፣ ሁሉም ነገር አለ። የሚያስቁ ቪዲዮዎች አሉ፣ የሚያስገርሙ አሉ፣ የሚያነጋግሩ ቪዲዮዎች አሉ ተሰብስበዋል። እዛ ላይ እንግዲህ ሪያክት እናደርጋለን። አብረን አሪፍ ታይም ይኖረናል ብዬ አስባለሁ። ስፔሻሊ ደግሞ ሚስተር ዊ እዚህ ጋር ስላለ የ1000 ብር የካርድ ሽልማት አዘጋጅቻለሁ። አንድ ጥያቄ አለ፣ እሱን ቪዲዮ ማለት ታገኙታላችሁ። እስከ መጨረሻው ቪዲዮን ተመልከቱ። መልካም ቆይታ፣ ይመቻችሁ። ትልቅ ሰው አትመስልም፣ የሆነ ህፃን ልጅ አትመስልም አይደል? አከሆኗ ምናምን አለባበሷውን ብሎ ነው መሰለኝ ያለበሷት። ለክ ልጅቷ ትልቅ ሰው ነው የምመስለው። ሰላም ነው ማ ሰላም ሰዋዶ ነው እንዴ? አይ የለውም። ኦኬ ሳምሰንግ ከበራቱ ነው። እንዴት ነሽ? ሰላም ነው። ብቻሽን ነሽ እንዴ? አዎ ብቻዬን ነኝ። ታዲያ ምን ይሰራልሻል? አራቡናውን አንቺ እንዴ ነሽ? ዛሬ ከነጋ ቆንጆ እንደሆነሽ የነገረሽ እንዳለ? አሪፍ ወንዶች መዋሸት አቆሙ ማለት ነው። አላማው ምንድነው? ቆይ እኔ እንጃ አላማው። ያቺንም ማስቀየማት፣ ሁለተኛውንም ማስቀየማ፣ ሶስተኛውንም ማስቀየማ። ምንድን እንደዚህ እየበላ ታዲያ ሰውነት የማይጨምረው ለምንድን ነው? እንደዚህ እየበላ ማላመጡ ግድ ነው። ይበላል አይጨምርም። ማላመጡ ነው እንዴ? ያረግ ብዙ ኢነርጂ ማላመጡ ላይ ያወጣ። እሺ ጀግናው አልተከፈተ ሰይዶ አለው ነገር ስማ። ሁለቱንም የሚጠጣ አካል የለም። ቤትም በውጭም ሀገር የለም አለ። ግን ወንድ ልጅ ተገኝቷል። አንድ ወንድ ልጅ ያው ሊያደርገው ነው ተግባር ማለት ነው። ሁለቱም ባንዴ ሊጠጣው ነው ማለት ነው። ሊንዳ ጋዛሉ ከባድ ነው። ቢስሚላህ እሺ በመጠጣት ነው ወንድነት በመጠጣት ነው እንዴ? አመለጠው ታውቃለህ። የሆነ ክለብ ነው ያስታወሰኝ፣ የእግር ኳስ ክለብ እንዲጠጣሉ። ተዋታን ተው። ቀይ ሽንኩርት ስንከተፍ የሚያስለቅሰን ነገር ወይም የሚወጣው አሲድ ምንድን ነው? አስለቃሽ ጭስ ነው። አስለቃሽ ጭስ የበከነ ትውልድ ብሏል። እውነት ያስቅም እኮ ያናዳል። ማዳደር ሳይሆን እዚህ ሾው ላይ ሲጀመር በጣም የሚቀርቡ ሰዎች እኔ በጣም ሾው ቦታው ይሁን አላውቅም፣ በጣም ነው የሚገርሙኝ። ብዙ ጊዜ የሚመልሱት መልስ በጣም ከባድ፣ የሚጠይቁት ሌላ፣ የሚመልሱት ሌላ። ደርሰናል። አሁን ለማንኛውም ቅርብ ነው። ለምን ተቀብለህ አትሰጠኝም ታዲያ? ችግር የለውም።
የለኝም። ልብስ ምናምን አባይና ነኝ አባ ስንት ነው ሂሳቡ? ሶስት ብር ነው። የለመነውን ብር ወስዶ ሀብት ማለት እኮ ባለ ነገር የሚባል ገባ። እዛ ጋር ብር አለው ሳንቲም ሰብስበዋል። ግን ለራሱ ልብስ አይገዛ ልብስ የለኝም ሲል ና ልግዛልህ አለው። የራሱን ሳንቲም ወስዶ ከፈለለት። አሁን ለአንዳንድ ቆጫቢዎች እንደዚህ የሚያበረታታቸው ጓደኛ ገንዘቡን መኖር ነው ያለባችሁ እንጂ አስቀምጠው ምን ያደርግልህ። እንደውም የሆነ ቪዲዮ አይተው ከሆነ ገንዘብ ተጠራቅሞ ውርስ ነው የሚሆነው። አጥፋው ቆይ ደምስ ቪዲዮ አለኝ መሰለኝ። ቆይ ላሳያችሁ። ይኸውልህ ገንዘብ ተጠራቅሞ ውርስ ነው የሚሆነው። ውርስ ማለት ገና ለሚመጣው ትውልድ አስቀምጠ ምናምን ሌላ ሰው የሚወርሰው አጥፋው። እሺ እንዴት መሰለህ በቃ መኖር ባለበት ሰዓት ነው መኖር ያለብህ። ከባ ዛሬ ነው መኖር እንዴ ያልኩ እንትን አይደለም። ግን እንዴት መሰለህ በቃ ተጠራቅሞ ውርስ ነው የሚሆነው። አጠራቅም ግን ኑሩበት ነው ላይክ ሙሉ በሙሉ ዝም ብለህ ለማጠራቀም ብቻ ሳይሆን ሴቭ አድርጉ። ግን መኖር ባለባችሁ ልክ ኑሩ ነው። ገንዘቡ ተቀምጦ ምንም አይሰራም። ስታልፉ ውርስ ነው የሚሆነው ነው። እስከ መቼ ነው እያከኩ ምኖረዋ? የሰለጠኑት ሀገር ቻይና ብትል አውስትራሊያ ብትል አሜሪካ ብትል ባላቸው ነገር ነው በቃ እየሰሩ የሚኖሩት። በቃ ይቺን 300 ብር ተከራይቻለሁ የኢትዮጵያን ሕዝብ አስደምሜ ትርፌ ነው ማገኘው ይላል። አባቴ ነይ አጥበብናትሽ ውሃ በላት እኮ ድረሽላት እንጂ ልትበይ። አረ ምን ድሮም ኢትዮጵያ ውስጥ ጥበብ ያለው ሰው ምን ነገር ነስኪ እንደነሽ በእናትህ ብለህ ባደጉት ሀገራት እኮ የኛ ወደ ኢትዮጵያ አስገባ ነው እንዴ? ምንድነው መድፈ በቃ ላቀንቅንልሽ እና ኢትዮጵያ ውስጥ የተመቸሽን ዘፈን ንገሪ ፏል አድርግሽና የሆነ ነገር ትወርጅልኛለሽ። መልካም እንደዛ ከሆነ የማን ነው? የቴድሮስ ታደሰና የስጢፋኖስ ቶማስ ማሻፕ ያደርጉት እንደታየኝ አይመጣም እንኳን ከይሎም አባቴ ይፈታና ዘፍናለሁ ብለህ ሲኖ ክላክስ ታውላለህ እንዴ? ማለት ነው ጉንፋን እኮ አንዴ ብቻ አድድ ስጪ። ጉንፋን ነው በእናትሽ ለሊት ስቱዲዮ ስለነበር ነው በእናትህ ይሄሽ ነው መዘፍንልሽ። አሁን ብራዘሬ እንዳትለኛ እሺ በለኝ ፍቅርሽ ይረታ ኤክሱን አስተውለኝ። ምንድነው ወንድሜ ምንድነው? ግማታ አይደለም እኮ ሰላም። ሁለተኛ ድርሽ እንዳትሉ። የመጀመሪያው ግን ተመችቶኛል። የሲኖ ክላክስን ይመስልኛል። እንደ ሲኖ እንደውም ያምራል እኮ እንደ በሬ ነው የሚንበረቀው። በማያገባ ስትገባ ይላል እንዴ! የዘንድሮ ወጣት ደግሞ ምንድነው አንድ ያደናቅፎ እንደዚህ ለጥትላለ። ሙትቻ ነው በጣም በስማ ምን ሆኖ ነው የወደቀው? አንተ ምን ሆኖ ነው እኔ ጃየው አንዴ ጠቅስ አረገው ጠባላ ነው እንዴ! አንተ ሞቷል እኮ በኢየሱስ ስም የፖሊስ ስልክ አለኝ። ወይኔ የርጎዝ በገዛጁ ራሱ ችግር ውስጥ ከተተ። በገዛ አስሜ መቀስቀሴ በጣም ከባድ ነው ማለት እሱ ጀግና መባሉን ነው የፈለገው። መትቼዋለሁ ምናምን ግን ሰው በመግደል ወንጀለኛ። የወንድ ልጅ የላብ ሽታ ለሴቶች ሙድ ጥሩ እንደሆነ ተመራማሪዎች ተናገሩ። የፔንሲልቫኒያ ዩኒቨርሲቲ ሳይንቲስቶች እንዳሳወቁት የወንድ ልጅ የላብ ጠረን በሴቶች ስሜትና አካል ላይ ተጽዕኖ እንደሚያሳደር በጥናት ማረጋገጣቸውን ተናግረዋል። በጥናታቸው መሰረትም ሴቶች የወንድ ልጅ ላብ ሽታ ሲሸታቸው እንዲረጋጉ፣ ዘና እንዲሉና ስሜታቸውም ከፍ እንዲል ያደርጋቸዋል ተብሏል። ሴቶች በዚህ ጉዳይ ምን ትላላችሁ? ሀሳባችሁን ኮሜንት ላይ ጻፉልን። ፎሎ ማድረግ እንዳይረሳ። መድረኩን ሰጥቼዋለሁ እኔ ለሱ አይደለም። ምን ትላላችሁ ሴቶች? ያረጋቸዋል። ለወንዶች እኮ ጥሩ ነው። ትንሽ ሴቶች ላይ ነው እንትን የሚፈጥረው መንገጫገጭ። እንቀበለው አልቀበለው የሚል ግን እውነት ነው። ሳይንሱን ያለው ሰው በቃ መቀበል ነው። ተቀበሉት እና ደግሞ እንደግፋለን። ሀሳቡ ጥሩ ሀሳብ ነው። ግን ወንዱ በቃ መጀመሪያ የማይጣጣው ጭራሻውን ምክንያት አግኝቷል መድኃኒት ነው እያለ ሌላ ታሪክ ይፈጠሩ ላይ እናቱ እየተጀናጀንክ ስታገኘ የእነዚህ ልጆች ቪዲዮ በጣም ነው የሚመቸኝ። በቃ እንዳለ አክሽን በአክሽን ነው። በጣም የሚመታቱት 4 ቁጥር በላይ እንዴት ናችሁ? እናንተ ናችሁ መገናኛ አይደል የጠራችሁት? ራይት በቃ ግቧ ገወዘ አባዬን ተገባ አባዬን ተገባ አገቡም ወይ እኔ ልግባ? ወደ ቤቴ ልግባ? በቃ ልግባ። አንተ ግባ። እነሱ አይገቡም። እነሱ አባዬ ማዬ እኔ ልግባ ይሻላል። ደግ አደረግ።
እንዴ አባዬ ወይ ማን እዚህ ጋር ድግ አንቺ ውስጥ ነሽ ነበርኩኝ። በቃ ማየ አንቺ ቀደም ይማ አባዬ አንተ ቀደም። ኧረ ማየ እኔ ቆጥረዋለሁ። ማየ ምን ሆነሽ ነው? ችግር የለውም አንተ ቀደም። ማየ A few moments later አይ መግማት ቀደምኩ እንደ አባዬ በመቅደም ደብሯል። እንዲቀድማ ነበር ያሰቡት እንዲቀድማ በሉ ወይ ጉድ አቤት ሽሮ እንዲሁ ሰው ያመኛል እውነት ነካዚ ወይኔ ድስቱ ሰው ያለ ነው ይመስል ታውቃለህ። የማወቃ እንግዲህ ወደ ቻይና መጓዙ ነው። የሰሞኑ ሰዓት የሰሞኑ እሳተ ገሞራ የሰሞኑ ጭስ እዚሁ አንዴ እሳተ ገሞራ ያለው ሽሮ እንዴት ነው የፈረው? ግን እንደዚህ ገንፎ መስሏል እኮ ሽሮ። እኔ ግን ማለት ነው ሽሮ ትወዳለህ? ሳይበዛ ጣል ከሆነ አንዴ ምናምን ሲበዛማ ተው። በአመትም አንዴ ባልበላ ደስ ይለኛል። ሲቀጥል ደግሞ ዶክተሮች ኮሮና ቫይረስን አገኛችሁ ማርበርግ ነው ያሉት። ማርበርግ ነው ምናምን እሱንም ተመራምራችሁ አገኛችሁ። እስኪ ሽሮንም መርምሩት። ሽሮ ያስቀረን እሱ ነው። እንደዚህ ሙጋችን ወጣ ፍጨት አስተማሪ ይመስለን ነው። የሆነ ነገር አለበት ሽሮ አይደል? ይመርመርልን። እውነቴን ነው። አሁን ፈረንጆች ናቸው የተለጠጡበት ምክንያት ነው። እውነት ፍረታቸው ቁመታቸው የሰጠ ነው። እኛ እውነት ይሄው ሲሪየስ ሆኜ ነው ማውራው። መርምሩ፣ ይመርመር፣ ግድ የላችሁ መርምሩ። ወዝ ሁላ እንዳይኖር ያደርጋል እኮ ሲበዛ ሽሮ ምጥጥ አድርጎ በቃ ቼክ ይደረግልን ሽሮ። ጠዋት ወፎች ማዘር ናት ግን ጸልይ ላይ ማለት ነው። አክቲንጓ በጣም ደስ ይላል አይደል? ግን ይሄን አሁን ያልከኝን ይሄ የወፎቹን ድምጽ ለመስማት የሆነ በጣም ግሪን የሆነ ጫካ ውስጥ ምናምን ከከተማ ረቅ ያለ ቦታ ላይ ስትሰማው ጠዋት መንፈስን ነው የሚያድሰው። የኔ ጫካ ውስጥ ምናምን ይሄ ጫካ ውስጥ ገባ ልክ ስለዚህ ተመሰጥክ አይደል? ምናምን በመሳብ በስሱ ገብታ ሲንጫጭ ወፎቹ እንትን ሲሉ ደስ ይላል በጣም። አንተ ለፓንት 100 ብር ይላል እንዴ? 100 ብር ልትፋል ይለኛል እንዴ? ትቼው መጣሁ እኔ ምን አለው ዛሬ እንኳን 100 ብር ብታወጣ። አረ ወደዛ ገንዘብን ያላወጣም ምን ሲያስጠሉ በእና ይኸውልህ፣ ሻውን ምን ሄድበት ቦታ አለ እንታጠፉ አንበል። እዛው 200 ብር ሙቅ ሻወር ታጥበን እንሂድ። ለሻወሩ 200 ብር ዝናብ ሲዘንብ ጠብቅ ይታጠባሉ ነው ወዳጄ። ኧረ አንተ ምንድነው እንደዚህ የምትቋጥረው? ቆይ ለየትኛው ህይወት ነው ፎቅ ልትሰራ ነው? ያመሃል እንዴ? 7 ወርና 8 ወር መጠበቅ አያቅተኝም። ገና ሰኔ ሐምሌ ምን እስከዛ ተከታለው እንዴ አንተ? ና ትሸታለህ፣ ትገማለህ፣ ትበሰብሳለህ። ኧረ ተው በእናትህ። ብር አይወጣም በሆነ ባልሆነ ወዳጄ። እኔ በጣም ነው ማፍረው አንተ ጓደኛ በመሆኔ በነገራችን ላይ። እሺ አሁን እኔ ካንተ ጋር ማውራት አልፈልግም። እንብላ ምግብ። እኔ በጣም ረቡኛል። ትላንት አልነገርኩም? እኔ እሑድ ሰርግ አለ፣ እሑድ እንበላለን። 5 ቀን መጠበቅ አትሆነ። አይ ብር እናውጣ ትላለህ በሆነ ማለት ምግብ አትበላም። ኪሳራ። አንተ ከራስህ ጋር ይጣላል። ምግብ በጣም ከባድ ነው። እንደዚህ አይነት ቋጣሪ ጓደኛ እነዚህን ሰብስቦ መገጸስ። ከቀዳማዊ አፄ ኃይለ ሥላሴ ቀጥሎ ኢትዮጵያን የመራ መሪ ማን ይባል ነበር? ነው ጆዜ ሞሪኖ። ጥያቄው ሰምተኛ እስቲ። አሁን ይሄ መግረፍ እኮ ነው። በቃ ይሄ መግረፍ ነው። ቁርስ የበላሁት ምራቅ ነው። ጋዜጠኛ ስለ ምግብ ሲጠይቅ ምራቅ ነው የምወጣው ብዙ ጊዜ። ምሴን ፍዳ ነበር፣ እራቴን አቀረሽሁት። ፍዳና ምራቅ አንድ ላይ። እሱ ነው ችግር ነው። እኛ አስጀመረኩ ሁሌ ራሱ በስንት መከራ ነው። ምንም እኮ የለም እኮ ሀገራችን ላይ እኮ። አንቺ አልገባሽም እኮ ምን በለውን ጠፋ እንጂ አይቀጣም። ምንድነው ነገሩ? በጣም ነው እንዴ ራበ። አይ ሙሉ እንትኑ እኮ ነው። ሌላው ማውራት ከብዶት ነው እንጂ ሙሉ አበሻ ያለበት ሁኔታ። ምራቄን ነው ቁርስ የበላሁት። ምራቁን ነው ኑሮ ለከበደ ለላጤዎች እንትን ልስጣቸው ምክር በጣም ጥሩ ነው። ይሄ በጣም ጥሩ ነው። እንዴት አድርገን በቀን አንዴ መብላት እንችላለን? እሺ እንዴት አድርገን በቀን አንዴ መብላት እንችላለን? ያው ከልምድ አንፃር ነው ኤክስፒሪየንስ ገባ። ከጠዋት አትነሱ 6 ሰዓት 7 ሰዓት ተነሱ። እንደምንም ማለት በትችሉ 8 ገፋ አድርጉት። የሆነች ነገር ቅመሱ። ገባችሁ? አሁን ለቁርስ ኦልሬዲ ተዘሏል። ምሳም ትንሽ ተዘሎ ለመክሰስ የቀረበ ነው። እንደዛ ታረጉና እራትም አይርባችሁ ምናምን ሜቢ ከራባችሁ ሌሊት የምሬን ነው ግን እግዚአብሔር ሌሊት 8 ሰዓት እና ቀን 8 ሰዓት ሴፍ የሆነ በቃ ሴፍ የሆነ ኢኮኖሚ ብትል ሁሉም ነገር የእናቴ ቤት የምናምን ቤት ላግባ አሉ የለም። እቺን እንትን ተከተለ። ጥሩ ምክር ነው። አፕላይ አድርጉት። ከልምድ ነው። የግንበኛና የኮንትራክተር ቢፍ ሙኒት እንዴት ነው ለምሽ? ሙኒት ያለታ ከዛሬ ነገ እነግርሻለሁ እያልኩ እኮ እየረሳሁት። ከሲሚንቶ በላይ ውድ ምን እንደሆነ ታውቂያለሽ? ያቺ ልብ ሌላት ነው። አንቺ ነሽ ያበደ ፒካፕ ላይ ልጆቹ ምናምን ያስቸገሩሽ አይደለም? ከአርማታ ከሙሌት ከኮንክሪት በላይ እሺ ጠንካራ ምን እንደሆነ ገምጪ። ጃለቅ ላንቺ ያለኝ ፍቅር ነው።
ገንጠል ያረጋታል እኮ በማኪያ ባለሙያ እጁን የተሳመ ግንበኛ እንደሰራው ሆልክ እጅ ለስላሴ በጣም ተሸከርኳት መስሎኝ አንቺ ነኝ እንጂ ባሬለውን ያይ ብቻን ያዝ አይሸምቀኝ ብቻን ሸከማል ታያችሁ ይከብደዋል ፍቅርሽ ነው ብራጅ ከግንበኛ ጋር የምትለፋኝ ነይ ስራት ነው መቀኛ ኮንትራክተር ድሮ ከግንበኛ ጋር የምትለፋኝ የሆነ ኮንትራክተሮች ይሻልሻል እንጂ ምድር ነው የምትለው አንተ ስራ ከተሰራ ስራ እስካልቆመ ድረስ የፈለጉትን ማድረግ ይችላል። ደግሞ ለምን ነው ስሜን እየጠራን የምትለው? ምን ማለት እንዴ? ስሜ ኮንትራክተር ማለት አሽቃባጭ ማለት ነው። እነሱ አይሞላቸው ላይ ሳቡትን እኛ አውርደን ተጨባጭ የምናደርገው። ስለዚህ ባለሙያ ጥበበኛ የኔ ቤት በአበል መኖር ነው በገንዘብ ማዕበል መኖር ነው የሚሻለው። ገንዘብ ማዕበል ሰራተኛውን እንኳን ተውል እንዴ ነው አይደለ? ሰማዩል በርና መስኮቱ እንዳለ በኮንክሪት ደፍኜ የለ ጂ+3 የቆም የጨለማ 10 ቤት ካላረኩት ሞቻለሁ ታለ አንደኛ ከሆነ በጣም አዋዋሉን ይመስላል። አዋዋሉን እውነት እንዳዋዋሉ አሁን አንተ ዩቲዩብ ላይ ነው ሙሉ ጊዜም ፍቅሬን የምገልጸው ለሚስት ልክ በዛ በቃ የኔ አርፒኤም የኔ ቪው ምናምን በቃ እስቲ አንተ በቲክቶክ እስኪ አድርጉ እስኪ በቲክቶክ የኔ ኮፒ ሊንክ ምናምን ነው ቢሉ እንደው ለኔ ያለሽን ፍቅር ቫይራል እንደወጣ ላይክ ያብዛው አንደኛ እንደው ባስብበት ብዙ ነገሮችን አፈልግ ነበር። ምን ይባላል? ምንድን ነው? ፍሪ ፕሮሞሽን ነው የሚሆንበት አሁን እንዲህ ለፍቶ ህይወቱንም ቢያጣ አጥቷል እኮ ከስር የሆነ ነገር አወዳደቅ እኮ ትንሽ ነገር እኮ ነው ጭንቅላት እንዲህ ቢለቃቀ ቲክቶክ ቪዲዮ ሲሰራ ሞተ ሲባል ከባድ ጥሩ ነው። አንተስ ብሩንም ሳይቀበል ቢከፍሉት ራሱ እናቷን ነው እንደዚህ የተናገረች ያለችው። እንትን አለ የጣማቂሻ አለ ልትላት ነው የጣማቂሻ አለ ሚጥሚጣስ አለ በዚህ በላፕቶፕ በኩል እናጥናት በዛ በኩል እውነትህን ነው። ለዚህ ጨስ እንደው ቢኖር አሪፍ ነው። እዚህ ጋር ደቅ አድርገን እዚሁ ጨስ እኛው እንጣጣል እኛ ልታጣ አይ የምር ቆይ ሲንጨርሰው ቆይ እንጨርስ ያዞምባሽ የውሸትምባሽ ነው። እሺ አሁንም አውቀንብሻል። አባዬ ጣፍታ ሁላችሁም ልክልካችሁ ነው ማሳያችሁ። ሁላችሁም ምንድነው ይሄ? አሁን ምን ይባላል? አሁን ይሄ ቆይ የኔ አስተዳደግና ከሷ ጋር እንትን አልኩት ገባ አተ ስትለኝ ስንት የቁጭ ወልክ በቃ እኮ ማለት እንደዛ እኮ ነው። እናት ላይ እንደዚህ የምትናገረው ማለት ላይ አምናት ነበር ማዘርን ማለት እንትን እኔ ልመታ ስፈልግ እንዳሮጥ መሮጥ ብልግና ነው ታውቃለህ። አሮጥም ቆሜ ነው የምመጣው። የእንትን እኮ ነው የብልግናው ጥግ እኮ ነው። ልትገረፍ ስትል ሮጥክ ማለት መሮጥ ግን ብልግና አይደለም። መሮጥ እና ኢየሱስ ገብረ ስላሴ ሜዳሊያ ያሸልማል። እሱ ለእንጀራ ስትሮጥ ነው። ግን ከእናትህ ሮጬ ያመልጣለሁ ካልክ አለቀልኝ። ምንድነው እቺ ልጅ ምንድነው ማለት? እኔ አሁን ምን አይነት አስተዳደግ ብታድግ ነው ማለት? እናቷን ነው እንደዚህ የምትናገረው። ከዛ ደግሞ ከእናቷ ሲያስቀይሟት እንደ መፍትሄ የምትጠቀመው አባቷን ነው። ይሄ ማለት ምንድነው? ቤት ውስጥ የሆነ አይነት ክፍተት እንዳለ በደንብ ነው የሚያሳየው። ከዛ ደግሞ ይሄ እኮ በጣም አይደለም ቀርጻችሁ ልትፖስቱ የዚህ ልጅ ወላጆች ይሄን ነገር አይደለም ቀርጾ ለመፖስት በጣም በቃ ይሄ ነገር እኮ ላይክ ቤት ውስጥ እዛው ቀጣችሁ እቺ ልጅ ማስተካከል ሲገባችሁ ሶሻል ሚዲያ ላይ ቀርጻችሁ አፕሎድ ማድረግ ማለት በዚህ ነገር ፕራውድ ልትሆኑ ሳይሆን በጣም ልታፍሩ ነው የሚገባው ማለት እናንተን ነው ልጅቱ ሪፍሌክት የምታደርገው ማለት እያሳየች ያለችው ነገር ቤተሰቡን ድክመት በጣም እሱ ነው የሚያሳየው። እኔ ቪዲዮን እያዩ ያናዳል በጣም ስለማያናድድ ነው ቪዲዮ አይቶ ለመጨረስ ራሱ የሆነ ደም ያፈላል አይደል? ብቻ ወላጆች ልጆቻችሁን ስታሳድጉ ቴክ ኬር በጣም አንተ ነጭ ልብስ ለብስ የሚሰማ ስንቴ ነው የምነግርህ? ቺኳ ጋር ሄር ነው ምንድነው መጮብኝ? አትደገፈኝ ነጭ ሸርታ ያለኩት አንተ ስንቴ ነው የምነግርህ? አስተማም ደደብነት
አዳማን እኔም እኮ ቲሸርት ያርኩ እንዳታለቀልቅ እኔ እቺ ኳጋር ነው ከለር እንዳታለቀልቅብኝ ነው ነጭ ያርኩ ታቃላለ ነጭ ቲሸርት አንተ ነው ነገራለ እንዳንተ ባክወረ ዘይድ በእናትህ አንተ ነጭ ቲሸርት አርገስ ቺጋ ነው የምትሄደው ነጭ ቲሸርት አርገስ ሰር ነው እኮ ባክወረ ዘይድ በእናትህ ይሄ በእናትህ ነጭ ቲሸርት አርገስ ነጭ ቲሸርት አርገስ እንድትደገፈኝ ይሄ በእናትህ ሲያስጠላ በዚህ በጣም ነው የሚያናደው ነጭ ቲሸርት አድርጋ ሰው ሲነካ መንካት ብቻ እንደዚህ መጥቶ የሚደገፍ ሰው አለ ኧረ በእናትህ በጣም ነው የሚያስጠላው ባንዲ ነው የሚበልዘው ገባችሁ ቴኳንዶ ካራቴ ምናምን አለምን ለማመደ ራሱ የሚቆጨኝ የዛን ታይም ሲነኩ ተፈጠሩ ግራው ነው የተፈጠሩ ሰዎች አሉ ፍቅር ያዘን ለቀቀኝ አይሉም ሪሌሽንሺፕ ውስጥ አልገቡም እሺ በቃ ስራቸውን ይሰራሉ ምግብ ሲያገኙ ትርቅ አድርገው ይበላሉ ከዛ እንቅልፋቸውን እግራቸውን ሰቅሎ ይተኛሉ ከዛ ቲክቶካቸውን በቃ ስክሮል ያደርጉ ቀን በቀን ላይፍን ኢንጆይ የሚያደርጉ ማለት ነው አይ ቲንክ እንደነሱ ሰዎች ሞንዝ ላቃተን ነው ህይወት እየከበደን ያለው እውነት ነው እግዚአብሔር ለማለት ነው ይመቻችሁ እንደሱም ባረገኝ እሱን እነዚህ ሰዎች ግራ አይባሉም እኮ በቃ በራሳቸው ዓለም የሚኖሩ ሰዎች ናቸው እንኳን እንዴት ቻላችሁበት ነው እስቲ እስኪ እንደው ለምን እንደምታካፍሉን ካፍለንም ቢሆን እኔ አሁን ከፍዬም እንትን ማለት ይሄንን ከፍዬም ቢሆን እንደው ስጡኝ ኮርሱ ግዴላችሁ ቡናው ደርሷል አመጣሽልኝ አንተ አልወንድም ምንድነው ወንድም ጫት እዚህ መጣን እኮ አይቻልም ይሄ መናፍሻ ነው ምንድነው አይደል የመጣ ነው እኮ ቢሆንም ጫክልክ ነው አለቃም ቢያ እኔ ከስራ ታበሩኛለሽ አይቻልም ወንድም ታልሆነ እንመጣለን ምንድነው የምትለው ምክንያቱም ይሄ መናፍሻ ነው ወጣት ለመቅረጽ እንጂ ወጣት ለማበላሽ ተኳልተክ ነው አንድ ግራም ጭምር እቺን ያዥ ዝም ብለሽ አቦ ወንድም ምን ይቅርብ ቢሆን ታበሩኛለሽ ዝም ብለሽ ችግር ሰውዬው ካየ ከሳይ ማይ ዝም ብለሽ እሺ ሌላ ድገምኛ አንድ ድገምኛ ሙሉ አረንጓዴ አሁን ይሄ መሰለ መናፍሻ ገብቷል ወጣት አይቃም ነው ገብቷል ዝም ብለሽ ግን አሁን ጫሰጣችሁ ገብቃምኩኝ ዶ አረጋሉ ገብቷል ግን ምንድነው ባለቤቱ ግን ነግል ያበረኝ ፈጣሪ ያቀሩ ቀየሩት እኮ እንደዚህ ነው የቀየሩት ልጁን ባንዲን ካዝ እንዴ ነው ግን ሶስት ቢገባው በቃ አንድ አለ ሁለት ከዛ ሎዝ ይሰጣል ከዛ ምናምን አይነት ቀስ እያልክ ኪዱ ሰርፕራይዝ ይላል በቃ ሰላም ነው ወንድሜ ሰርፕራይዝ ሱሌማን አንተ አዎ ማን ምን ልበል ኪዱ ሰርፕራይዝ እንባላለን አንተ አይደብርህም እንዴ አረ ቆይ ልክልኩል ነገር አንተ አይደብርህም ከልጃ ምንድነው 4 አመት አረብ ሀገር ሄዳ ለፍታ ባጃጅ ገዝታ ባጃጅ ሰርፕራይዝ ያደረጉ ነው የመጡት ሊብላፕ አንድ ደረጃ ከፍ እንትን አንዳንዴ ያዘው ምንድነው በቃ ሪል ስሜትን ልነግረው ምንድነው በቃ እንደዚህ ያርገኛል አንተ ብለህ ሪል ለመሳደብ ሳትችል ዘጥቃ እንደዚህ አይነት ሰርፕራይዝ ዴሊቨሪ ይዘጋጁ በእነሱ በኩል ከነሳት ሲሆኑ በቃ እንደዚህ ከቸም ነው በቃ ሰርፕራይዝ ነው እሱ ራሱ አይዲያው ተወሰልታለች እኔ አንተ ውሻ ካንተ ምሱ አንድ ጥፍር ያለ ሰውዬ ፈረኝ ታረጋለህ ደግሞ እኮ የሚገርመው ምን መሰለህ አንድ ሱዳናዊ እኮ ነው 200 ሺህ ብር ከፍላሽ እኮ ብሎ አረብ ሀገር ያስገባት እንደዚህ ይደረጋል ስንት ጨረቃ ቤት ገዛ ነበር ለአንተ ባጃጅ በገዛችበት አዋራቅማ እንደዚህ ሀገር ለቃ ቤለች ልጅ እንደዚህ ነገር ትፈጽማለህ ፍሬውን ልንከሰው እንዴ ተቋጠር ነው እንዴ ለማንኛውም ምን ብላለች መሰለህ ምንም ብንጣላ 4 አመት ቢሆንም ከኢሞ ላይ ፕሮፋይልን አላነሳውም ብላ ይሄንን አበባ ልካላለች አንተ ግማታ አፈር ይበላል ደግሞ አዲሱ በሽታ ይዟል እንደዚህ ፊቴ ይቀላል ነው እንቋጥረው ግድ የለም አይደለም ብር ጨምራ ማለት ነው ቀጣይ ፓኬጂንግ ላቁ ካለች በድሮ ነው ምናምን ምንም አንራራለን ቀጣይ ጠይት ነው አንተ ካዲ ያዘን የነፋውት እሺ ቀጣይ ሲመጣ ያዘን ነው በጣም ነው አይዶ የተመቸኝ የምር ነው በጣም የተመቸኝ አይ እንደ በሪያሊቲው ብታወርዱት ጥሩ ነው የቢዝነስ ሐሳብ ያላችሁ በጣም ጸዴ ነው ከሚገርም ቢዝነስ ነው ማለት አበባ እኮ ልካለች ግን ልኩን ነግራችሁት ይሄንን አበባ ስጡት ነው ቀጣይ በድሮን ተብሏል አሪፍ ነው ተመችቶኝ እና ደግሞ ሚሚ ዝቆርጥ ይችላል አልበሰለ ወይ ማቆም ጀምረ ቆራለ ብላው አስቀማጥሩ ላይ ካልሆነ ቶ እንዴ ሳከንዴ አረን አልገሽም አዲስ ወልቅ አቀዛም ጥጂነ እኔ ከዘክ ናረ ጎዳይ ስመለስ ግን ማዘሮች ከልባቸው ነው ለዚህ የሚራገሙት አይደለም እንደነሱ እኮ ቢሆን እኮ እነሱ ከልባቸው እኮ አይደለም ላይክ ሞመንቱ ላይ የሆነ ነገር አናዷቸው አሁን እኮ ሷብ ስላሰጣው እሱ አልበሰለም እንዲህ ያለ ቄንጥ ሲያወጣ ነው በቃ በጣም ያ ነገር ደርሷል አይ ሻምድሯታል ምን ልትል እንደምችል ስለሚያውቅ የሆነ ቃሉን አለላትና ሌላው ለፍቶ እሷ ትጨርሳለሽ እንዴ አፈር ደቺ ያስበላይዋል ከዛ ደግሞ ደውሎ ምግብ በላ መልሶ ደግሞ አይችልም አንተ ናቸው ፌኖ አታመጣም ጭራሽ መልስ
ታናሽ ደግሞ ትንጣጣለች። ዝም ብቀን መጋብ ሰው ሲበራ አንቺ ዝም በይ ማይታሻል ማንም አይከብረኝም እዚህ ቤት ማንም እዚህ ቪዲዮ ላይ ምን ኮሜንት አየው? በቃ ቤተሰብ እኮ ውጣ ማለት ደብሯቸው ነው እንጂ በቃ እንድትወጣ አትወረድ። ደግሞ ኖርማል አድርጎታል። አንተ የሚጣለበት አማርኛ ምናምን ተለማም የቅጥቅጥ ረዳቶች እኔ ቅጥቅጥ የምትነዱ ሰዎች እንዴ ፍቱን እንጂ መኖር እንፈልጋለን። እኛ መሄድ እንፈልጋለን። አላማችንን ማሳካት እንፈልጋለን። ሄደን አረና ኳላ ባዶ ነው ና ጫነው ጠቅጥቀ ቆሞል ወከፈታስ እኛ ጥቅጥቅ ተጠቃሚዎች አልቻልንም። በቃ ሰልችቶኛል። እንዴ እኔ ወድጄ አይደለም እንዲምቃጠለው ዛሬ አንድ ግር ጫማን የጠፋብኝ እዛ ተጠቅጥቄ ደግሞ አልሞላም ጫን ይላል። አታፍርም እንዴ? ካያመናችሁ ወንበር ይላል። ወንበር መቆም የለም። ጫማው አንድ ግር የለም። ስተቀጥቅ ነው የጠፋብኝ ጫማው። ይቅርታ ስሜታዊ ኮንኩባችሁ። ይሄ ተገቢ አይደለም። ይስተካከል። አመሰግናለሁ። ሞላም ይላል። ከዚህ ተቀጥቃል። ወንበር ይላል። ወንበር አይደለም መቆሚያ የለም። ቆዳ ጫማ እንግዲህ ወልቆ እስኪጠፋ አስበዋል። ካንተ ቪዲዮዎች በጣም ይሄ ቪዲዮ ተመችቶኛል በጣም ማለት ነውና በጣም የምወደውን ቪዲዮ ላሳያችሁ። የሱ እቺ ልጅ አሁን ስለ መልኳ እንተውና እግሯ ብቻ ይበላበታል። የትኛው የአትሌቲክስ ፌዴሬሽን ፈቅዶላት ነው የሱ ሀገር የሚበላበት? ኃይሌ ገብረስላሴ መሰረት ደፋር ናት እንደ የሱ ሀገር የሚበላበት እበት የኪችንና የትሪና የሳህን እጥረት ካለብሽ ደግሞ ኦልሬዲ ሰምበዲ ኤቭሪባዲ ሰፖርት እናደርግሻለን። በጣም ነው የቪዲዮ የሚመቸኝ። ቲሸርት አለች እንዴ? ቲሸርት ጡረታ ወጣች። በጣም ብዙ ቪዲዮ በዚህ ቲሸርት ሰርተሃልና የሆነ እሷን ሳይ ነው አንተ ትዝ ትለኛለህ። አብዛኛው ሰው በጣም ስለደጋገምኳት ሙላ ትሪና ሳህን ጭራሽ አይመጣው እንዴት ሆኖ ሄሎ አንተ ጉደኛ ለምንድን ነው ስልክ ማታነሳው? ሱስን ደግሞ ይተቃቀምኩ ነው አይደል? ኧረ አንተ ልጅ ኧረ ተው በእናትህ ለቤተሰቦች አስብ። ሞትክ እኮ በሱስ። ስማ ደግሞ ማዘራ ሞቀች እንዲያንተ ወርቁን ወስደንድሽ። ወይኔ ጉዴ። ያኔ ግን ያንተ ግን ምን አይነት ሰው ነህ ግን? ደግሞ ቺኳን ማስረግዘጣ። ኧረ አንተ ልጅ ተመለስ እባክህ ተመለስ። ሄሎ አታወራም እንደ አንተ? ወይኔ ተዋረድኩ። ወይኔ እናትዬው ነች ማለት ሰውራ አስባር ወርቅሽ የእናቱን ወርቅሽ ተዋል አስረግዟል። እንዳለ ፋውሎችን ጀለሱ መስሎት እናትየው ነች የሰማች። ልጁን አስገደል። ቪዲዮ እኮ እዚህ ጋር ብቻ አይደለም፣ እዛ ጋርም ተቀርጿል። እዛ ጋርም ሁለት ወንድ እና ሴት እየተጨቃጨቁ ያሉ ቁጭ ብለው የሚያወሩ ይሁት እስቲ በደንብ ስፔስ አለው እኮ ቦታው እዛ ጋር በደንብ አለ ተቀርጿል። ሩቅ በደንብ ማስተዋል የምችሉት ነገር አለ። ወደዚህ ጋር ነጭ የለበሰ ልጅ ቦርሳ ይዞ ወደዛ ሲራመድ እሱንም ይሁት። ቪዲዮ እዚህ ስር ብቻ አይደለም፣ እዚህ ጋር ነው እንደ ቪዲዮ ይሄ ብቻ ነው ነገር አለ እንደ ቪዲዮ። እኔስ መሞቴ ነው ሚኙ አንድ ፊደል ንገረኝ። የመጀመሪያው ፊደል እኔስ መሞቴ ነው። በደንብ ቆይ አንተ ባንቺ የተነሳ ወራጭ ኩር የምታነበው ልጁ እኮ ሰምን ወርክነታ የነገርኩህ እኔስ መሞቴ ነው። ባንቺ የተነሳ ባንቺ የተነሳ እንጂ መጀመሪያው ፊደል ባንቺ የተነሳ ባ ነው አይደል የሚሆነው? ባ ክልክል ገጠመኝ ሽጉጥ የሚያስነሳ እኔ ገብቶኛል። ልቤ ተሸበረ ብቻዬን ትሆን ዳኝኝ እባክሽን ሽቶ ገላሽን ቆይ አይደለም እንደገና ቆይማ ወረኛው ደግሞ ልብ አድርጌ ቢያው ብመለከተው ዳለች ተለከትሽ ውሽን ተሸጋ ነው ጭምቢራ የማን ጓደኛ እንደሆንኩ አያውቅም። ቆይ እነግርልሃለሁ። እዚሁ ጠብቀኝ። አስገባልኝ ማለት ነው።
እቃውን አስገባልኝ እንጂ ምን ነው አንተ ባለበት ሰፈር ይውዘጋይ የምትተኝ ነው ሞነ ነው የማን ሰው መሆኔን አቅም መጥቶኝ ነው ወንድ አቅም ና ላሳየኝ ና ሳየኝ አስፍቶ ነው ሄደው አንተ ነህ እንደ መታው ሄደንዛ የመላጣልኝ ተቀየረበት የመላጣልኝ እሺ ጋይስ አስጨመደደው ምንም እንደምታየው ነው እንግዲህ ቁጭ በል እስኪ ቁጭ በል እሺ ቁጭ በል ግርን እናወራለን እስኪ ና ቁጭ በል ገዝዬ ወንድማችን የሰፈሬ ሰላም ነው ዛሬ አንድ ነገር ላስቸግር ነበር ምን ነበር የሆነ ወጣት ያለ ያንተ ወንድም እንደሆንኩኝ አላወቀም ይዳፈረኛል ሁሌ ንቀኛል እና አንዳንድ ቴክኒኮችን አሳይተኝ ወስጄ ልቆልፈው ቆልፎ ሴት ነው ወንድ ነው ግን ጸብ ምን ያደርግልሃል እኔ እኮ ጸቡን እኮ አልመረኩም ግን ልጁ አፈላ እሻው ምን ላሳይ አንዳንድ ቴክኒክ ወስጄ ልበለው ሁለት ቴክኒክ ላሳይ ደስ ይለኛል ገዝዬ ደስ ይለኛል ቴክኒክ ነው ማሳይ ቴክኒክ አይደለ አዎ ልጁን ልትመታው ነው ገዝዬ አንገቱ እንደዚህ ትይዟል እሺ እንደዚህ አድርገህ አንገቱ ትይዟል እንደዚህ ይዟል አዎ እንደዚህ ካስክበት እንደዚህ ትመታዋለህ ገዝዬ እሺ ተነስ ልጨርሰው ነው እንዴ እሺ አባታ በቃ ጠረባ ይላል እንዴ ጠረባ ፈስ ምን ይመስላል ዘይዱ ቢመታ ይሻለው ነበር ልጁ እዛ ከሚመታው በላይ እኮ እዚህ ገዝዬ ያሰቃይ ያሳያሉ ብሎ ሚመሮች የኹዋን የሴት ልጅ ቆዳ ከምንድን ነው እናንተ አይበርዳችሁም ወለሽ እኔ አሁን ከቤት ስወጣ 1 2 3 ልብስ ብቻ ነው ለብሼ የምወጣው ቅምጻት ሙሉ ለብሼ በወጣ ደስ ይለኛል ላኪን ስወጣ ማያቸው ሴቶች ከደ ይገርምና እነዚህ ልብሳቸውን ረስተው ነው ከቤት ይወጡት ወላ እነዚህ ጠራዛ መሆን ነው ፈልገው ነው እሺ አበል ልብስ ይሽቃል ልብሱ ያኒ አሁን ወንድ ልጅ ተራ ልብስ እንደዚህ አጭር ምናምን መልበስ አያስፈልግ ብረት ብትለብሽ ያይሻል ለራሴ ነው የምለብሰው ምናምን አትበይ ለራስሽ የምትለብሺ ከሆነ ብርዱን ፈርተሽ በደንብ ልበሽ እኔ ቲክቶክ ክሬቲቭ ላይ ያየሁት እኔ አውቃለሁ የውጭ ሰው መምሰል እንፈልጋለን ውጭ የሚለብሱትን ፋሽን ማድረግ እንፈልጋለን ላኪን እነሱ እኮ ኑሮ ጨርሰው ቤታቸው ውስጥ መብራት አለ ውሃ አለ ዋይፋይ አለ ከዛ ሲደብራቸው አዲስ ነገር መፍጠር ስለሚፈልጉ የሆነ ነገር እንደዚህ ያመጣሉ ናህና ኑሮ የለንም ለምንድን ነው እንደዚህ የምትለብሱት ሴቶች እውነት ነው አይደል ብርድ ከወንድ በላይ ይችላል እኮ ነው ወይስ ራሳቸውን እንትን ሰጥቷል እኮ ብርድ ትችላላችሁ አትችሉም ማለት አትችሉም እዚህ ድረስ ከተለበሰ ሌላው ፓርት ብርድ ይችላል በቃ ይችላል እውነት እዚህ ከጉልበት ከዚህ ድረስ ከተለበሰ ሌላው ፓርት ብርድ ይችላል የኔ ልጅ ጨረስከው ጀማሪ መካኒክ ነው እንዳለ ሰርቪስ ግን አያረጉም እንደ ተጎድቷል እኮ መኪናው ዘይት ስቀይር ራሱ ለፋው ነው ምለው ያው አንዱን ቀይሬ አንድ ተርፈውኛል እሺ የምግብ ዘይት ነው ያዘው ምን ዘይት ለሞተር ዘይት ነው እንዴ እኮ ያል ዘይት እኮ ነው ትግራይም ኮምን ይሆናል ወይኔ መኪኔ ወይኔ ሎድ ከያዘ ጋሼ እትራው ይሳበል እንዴ ወይኔ ማማ ሼፍም ስለሆንኩ ነው ይመጭ ሼፋን ምንድነው መኪናዋን ኩክ አረጋት በግብ ዘይት ከባድ ከሼፍነት ወደ መካኒክነት ስትቀየር ኮላ ባርገስ ከሁለት ሙያ ሲኖር የምግብ ዘይትና የእንትን ዘይት ቀላቅለ ሞተር ዘይት ዛሬ በሴት እጅ ጸጉሬና ፊቴ እንዲዳስስልኝ ተመኘ እና አንድ ሀሳብ መጣልኝ ጉዞዬን ወደዛ ደረሰ አንዲት ሴትና ወንድ ወዳሉበት ጸጉር ቤት ገባሁ ተቀመጥኩኝና በዚህ እሱ የሆነ ነገር ይፈልጋል በዛ ደግሞ እሷ እየፈለገች ነው ቁርጤና ወኩሱ ማሽኑን አንሳ እሷ ከጎኔ ቁጭ አለች ተናድጄ እናንተን አፈጠጥ 200 ብር ሰጠው ለሷ ሰጣት 100 ብር ሰጠኝ 50 ጣልኩ የለኝም አለች ከውጭ አመጣ ሰርታለሁ 50 ወሰደ ሐሳቤ ለሁለቱም ማካፈል ነበር ብቻውን ወሰደ በመጨረሻም ወጣው አሪፍ ሰርቷል ግን ደብሮኛል ክሬና አንድ ቀን አሳካዋለሁ ሰላም ነው ጋሽ ብሎግ ነው ልጅ አዲስ እንደ አይነት ብሎግ ጀምሮ ወዲያው የምታርቅ ማለት ነው ብዙ ከታ ያለው ደስ የሚል ብሎግ ተመችቶኛል ያውም ሴቱን ቢብሏል ልሞክር እንጂ ዝም ብዬ ጠራ ሄሎ አሎ አባትሽ መርጌታ እናትሽ ቆራቢ ወንድምሽ ዲያቆን እኔ ሞኙ አማኝ እኔ አንቺ አፍቃሪ ኧረ ምን ልሆነ የኔ ዓለም እናቷ ነኝ እናቴ አትቅለብለብ የኔ ዓለም ጥድፍ ችኩል ላንተ እሺ አባቷ ቢሰሙ ይገርም ነበር እሺ እና ወደ ሌላ እሷትም የልጅወትን ስልክ አያንሱ ማዘር የገባቸው ናቸው አራዳ ሁለት ጊዜ የሚወለድ ማን ነው ምንድነው ሁለት ጊዜ ነው የሚወለደው
2 ጊዜ ልደት ሰው ኢየሩሳሌም ልደት ሰው ሰው አላለችም። ሰው እንዴት ነው 2 ጊዜ የሚወለደው? ቤተሰቦች 1000 ብር የሚያሸልሙ ጥያቄያችን ይሄ ነው። ትክክለኛው መልስ ኮሜንት አድርጉ። ቀጣይ ቪዲዮ ላይ በኮሜንት ፒከር አንድ ሰው ፒክ አድርገን የ1000 ብር ካርድ እንሸልማለን። መልሱ ቀላል ነው። ሁላችሁም ኮሜንት አድርጉ። ይሄ ቪዲዮ ግን ስንት ላይክ ይኖረው? 5000 ላይክ በትንሹ በጣም አዝኖላችኋል። 5000 ላይክ ቀላል ነው። ሰው ቀጣይ ቪዲዮ እስኪለቀቅ ይሄ ቪዲዮ 5000 ላይክ የሚገባ ከሆነ አሸናፊውን በኮሜንት አርጣ መሰረት 1000 ብር እንሸልም። ቃሚ ራይድ ድራይቨር ሲያጋጥም የት ናችሁ እህቴ? ቦሌ ምኑ ጋር ሊወጣ ነው እንዴ? አይኑ እና አትላስ ከሆነ እዚች አይደለች እንዴ? ለምን ወርደን ወካ እናረግ? በግራ ይሻል ራሱ ሳቀ መጨረሻ ላይ ምን አይቻት ይቃሚ። እነሱ ብቻ ወርዳችሁ ሂዱ እኮ አይደለም ወርደን ለምን አንሄድም ነው ጭራሽ። እሱም የነሱ አባል ሆነ እኮ። እኔ በ30 ዓመቴ እናቴ ቤት ያብዛኛው ላይፍ እንደዚህ ነው። በቃ አይ ሆነ ያለባትም እንደዚህ መሰለኝ። ኑሮ ውጪ ከበደ እኮ ፈራ ሰው ከቤት መውጣት። አብዛኛው ሰው እናቱ ቤት ነው። በቃ ሁሉም ነገር የተመቻቸ ስለሆነ ባጂ ከባድ መጥፎ ጠላት ነው ኮንፈርት ዞን። በጣም ብዙ እንዳያድግ የሚያደርግ ነገር፣ አዲስ ነገር እንዳትሞክር፣ ምንም በቃ እዛው ሆነ እንድትቀር የሚያደርግ ነገር ነው ኮንፈርት ዞን። የወንዶች የእርግዝና ምልክቶች ወይም ኩቫድ ሲንድሮም ሚስት እርጉዝ ስትሆን ባሎች እንደ ማቅለሽለሽ፣ እንቅልፍ ማጣት፣ የምግብ ፍላጎት ለውጦችና ያልተለመደ የምግብ መጓጓት የመሳሰሉ ምልክቶች ሊያሳዩ ይችላሉ። ይህ ክስተት ሲምፕታቲክ እርግዝና ወይም ኩቫድ ሲንድሮም በመባል ይታወቃል። አባት ለመሆን ከሚመጣው ጭንቀት፣ ፍርሃትና ጉጉት ጋር የተያያዘ አእምሯዊ ዝግጅት ሚስት ከሚሰማት ጋር ተመሳሳይ ጫና ሊፈጥር ይችላል እና ባል ለሚስቱ እና ለልጁ ያለው ጥልቅ ፍቅርና እንክብካቤ ሳያቆም ምልክቶቹን እንዲኮርጅ ሊያደርገው ይችላል ማለት ነው እና ከሚስቶቻቸው ጋር በይበልጥ በተቆራኙ እና የሚወደዱ ባሎች በእነዚህ ሲንድሮም የመጋለጥ ዕድላቸው ከፍ ያለ ነው ማለት ነው። እንዲማል እንዴ ዛሬ ነው ሰማሁት። ዛሬ እኔም ራሴ ሰምቼ አላውቅም። እስኪ ይሄን ቪዲዮ የምታዩ በጣም ብዙ ወላጆች አላችሁ። እስኪ በተለይ አባቶች እስቲ ኮሜንት አድርጉ። እውነት ነው ይሄ ነገር ገጥሟችሁ ያውቃል? እኔ መጀመሪያ ጊዜ ሰማንተም እንደዛው አይደል? እስቲ ኮሜንት ላይ አስቀምጡልን። እውነት ነው ቢወዱኝ አይገርመኝ ቢጠሉኝ አይገርመኝ ምን ያገባኝ ምን ለራሴ ማምኖ ለህይወት ኑሮ እኮ ነው የሚጨንቅ። ለመወደድ ለስላፋ ነው እኮ የሚጨንቅ መጠላት እንዴ። ወደዱ ምንም አይጨምሩልም፣ ጠሉ ምንም አይቀንስብም። ምንድነው የሚባለው? ወዶ አልጠቀመ ጠልቶ ምን ሊወራ ይባላል። ስለዚህ ምን ጥቅም ምን ሰራልኛል? ወደድከኝ ምን ሰራልኝ? ጠላኝ ምን ይሰውራኛል? ምን በቃ ላይ ማብራት መጣ ብለህ ማብራቱ ሲጠፋ ያኔ ለኮስካትን የክፉ ቀን ሻማ ፈጥነህ እንዳታጠፋ። ቅድም የሄደብህ ምን አሁን ቢመጣ ዳግም እንደማይሄድ ማመን አያዋጣም። ምክንያቱም ከዚህ ፊት የሄደበትን መንገዱን አያጣም። ስለዚህ ማብራትህ ድጋሚ እንደማይሄድ ከቶ አታውቅምና በጨለማ ጊዜ ቀልጦ ያበራልህ ሻማ ነበርና ቢያንስ እፍ ብለህ ከማጥፋትህ በፊት 10 ጊዜ እልፍ ጊዜ ለካ። ባስፈለገ ሰዓት ቢለኮስልህን በፈለገው ጊዜ በመጣው አተካም። ጥርሳችሁ ላይ ብሬስ ያሰራችሁ ሰዎች ብር ስላላችሁ ወይም ሀብታም ስለሆናችሁ አይደለም ብሬስ ያሰራችሁ፣ ገጣጣ ስለሆናችሁ አትመጣደቁ። እሺ ማለት እዚህ ቪዲዮ ላይ እኔ ማብራሪያ እፈልጋለሁ። ግን አንድ ምስማማው ነገር ምን አለ መሰለ፣ ብዙ ጊዜ ብረስ የሚያስሩ ሰዎች የሆነ እንዳሪፍ ነገር ያዩታል፣ የሆነ አለ አይደል፣ የሆነ ቅርጽ ለማድረግ ይሞክራሉ። እስቲ አንተ ከምን አንገል አስበው? እሺ በመጀመሪያ የቪዲዮ ባለውለታዬ ነው። ባለውለታዬ ቪዲዮ መዝሙር እሱ ራሱ ብረስ አስሯል። ባይዘው ዛሬ ላይ ማለት ነው ትንሽ የቆየ ቪዲዮ ነው እና ደግሞ ብሬስ አስሬ የምናገረው ነገር ብር ስላላችሁ ወይ ሀብታም ስለሆናችሁ አይደለም፣ ጥርሳችሁ መስተካከል ስለሚፈልግ ገባ ወጣ ያለ ገጣጣ ስለሆነ አሊቱ እሱ ነው በቃ መስተካከል ስላለበት እኔ ግን ለእንትን ነው ያደረኩት። በዚህ ቪዲዮ ስፖንሰር መጣልኝ። ቤተሰቦቼ ዛሬ ቪዲዮ ያያችሁትን ይመስል ነበር። ሚስተር ዊኒ እንዴት አያችሁት? በደንብ ጥሩ ጊዜ ያሳልፈናል፣ ዘና ፈታ ብለናል። እንዴት ነበር? ተመችቷል? በጣም ጸደ ጊዜ ነው ያሳለፍኩት። በጣም አሪፍ ጊዜ። በቃ እንግዲህ እናንተ ከተመቻችሁ ድጋሚ የሚመጣበት ሚስ በራሱ ዩቲዩብ ቻናል ይመጣል። አዳዲስ ቪዲዮዎችን ይሰራል። ቅድም እንዳልኳችሁ እዚህ ኢንዲስክሪን ላይ ትመለከታላችሁ። የሱ ቪዲዮዎች ናቸው። ክሊክ አድርጉና ወደ ቻናሉ ገብታችሁ ቻናሉን ሰብስክራይብ አድርጉ። ቪዲዮንም እዩት። ሀሳብ አስተያየታችሁን እዛው ላይ ስጡት። ሰርቪስ ስለነበረን ጊዜ በጣም ከልብ አመሰግናለሁ። እኔ በቀጣይ ቪዲዮ እመለሳለሁ። እስከዛው ሰላሙን ጤናውን ብዝት አድርጎ ይስጣችሁ። ቻው